ጤና ይስጥልን። ይህ ሐሪ ዜና ነው። እንድትከታተሉን እንጋብዛለን። ጦርነቶችን በማስቆም ሰላም እንዲሰፍን እሰራለሁ በማለት ምለው ሲገዘቱ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም መንግስታትን ድምፅ አልባ ወደ ሆነው ጦርነት ከተዋቸዋል። በዓለም ንግድ ሚዛን አገራቸው እየተበዘበዘች መሆኑን የተናገሩት ትራምፕ ካለፈው ሳምንት መጨረሻ ጀምሮ ተግባራዊ ያደረጉት ከ10 በመቶ የሚጀምረው የቀረጥ ታሪፍ ዓለም አቀፍ የአክሲዮን ገበያው እንዲያሽቆለቁል ያደረገው ወዲያውኑ ነበር። መንግስታት የቀረጥ ቁልላውን ተከትሎ የተቃውሞ ድምፅ አሰምተዋል። ኢትዮጵያ የ10 በመቶ ቀረጡ ተመችቶኛል፣ የተወዳዳሪነት አቅሜንም ያሳድግልኛል ብላለች። የዚምባብዌው ኤመርሰን ምናንጋጓ ከአሜሪካ ጋር ወዳጅነቱ ይበልጥብኛል በማለት ምንም እንኳ ከዚምባብዌ ወደ አሜሪካ በሚገቡ ሸቀጦች ላይ የ18 በመቶ ቀረጥ ቢጫንባቸውም ወደ አገራቸው በሚገቡ አሜሪካ ሰራሽ ሸቀጦች ላይ ተጥለው የነበሩ ቀረጦችን አንስተዋል። የአሜሪካ ፕሬዝዳንት መፈራት እንዳለበትና አሜሪካም ዳግም ታላቅ አደርጋለሁ በማለት የሚናገሩት ትራምፕ አንድም ጥይት ሳይተኩሱ የዓለምን ገበያ አምሰውታል። ነገሩ ሰውየው ባቀዱት መንገድ እየሄደላቸውም ይመስላል። የቀረጥ ጫናው ይነሳልን የሚሉ ድምጾች ከመሰማት አልፈው በዋይት ሃውስ ለመነጋገር ቀጠሮ ይያዝልን የሚሉም ተበራክተዋል ተብሏል። በዚህ ረገድ የእስራኤሉ ቤንያሚን ኔታንያሁን የቀደመ የለም። የትራምፕን እቅድ ለማሳካት ታልሞበት የተጻፈ በሚመስል መልኩ የ17 በመቶ ቀረጥ የተጣለባት እስራኤል ከአሜሪካ ጋር መደራደር ይበጃል ብላ የመጀመሪያውን እርምጃ ወስዳለች። የተጨበጠ ውጤት ከንግግራቸው በኋላ ይፋ ባይደረግም ከአንድ ስምምነት ላይ እንደሚደርሱ ግን አጠራጣሪ አይደለም። የአሜሪካ መንግስት ውሳኔ ተግባራዊ መደረጉን ተከትሎ ከሀገር ውስጥም ሆነ ከውጭ ጫናው በርትቶባቸዋል ትራምፕ። እሳቸው ግን ጆሮ የሰጡም አልሆኑም። በኤክስ ገጻቸው ዩናይትድ ስቴትስ ከ10 ዓመታት በፊት ማድረግ ይገባት የነበረውን ነገር አሁን ላይ የማድረግ ዕድል አላት ብለዋል። አትስነፉ፣ ጠንካራና ደፋር ሁኑ በማለት ለአሜሪካውያን ባስተላለፉት መልእክት ውጤቱም እሳቸው የሚያልሙት ታላቅነት መሆኑን ጽፈዋል። በሌላኛው ጽሑፋቸው ደግሞ የነዳጅ የባንክ ወለድ ምጣኔና የምግብ ዋጋ ዝቅ ማለቱን ጠቅሰው የዋጋ ንረት እንደሌለ አመልክተዋል። ተግባራዊ በተደረገው የቀረጥ ውሳኔ አማካኝነት ለረጅም ጊዜ በአገራት ስትበዘበዝ የነበረችው አሜሪካ ሳምንት ባልሞላ ጊዜ ውስጥ በቢሊዮኖች የሚቆጠር ዶላር መሰብሰብ መቻሏን በማንሳት የተረጋጉ ጥሪያቸውን አክለዋል። የ34 በመቶ ቀረጥ የተጣለባትና ከአሜሪካ በመቀጠል የዓለም ሁለተኛዋ ባለ ግዙፍ ምጣኔ ሀብቷ ቻይናን ዋነኛ የአሜሪካ በዝባዥ በማለት ፈርጀዋታል። ገበያዋ እየተንኮታኮተ መሆኑን በገለጹበት ጽሑፋቸው ለዓመታት የሚበቃቸውን ያህል ሲወስዱብን ኖረዋል ያሉት ፕሬዝዳንቱ ይህ ሲሆን ዝም ብለው ተመልክተዋል ያሏቸውን የሀገራቸው መሪዎችን ተጠያቂ አድርገዋል። የ34 በመቶ ቀረጥ የተጣለባት ቻይና በሰጠችው የመልስ ምት የተጣለባትን ቀረጥ ከአሜሪካ በሚገቡ ሸቀጦች ላይ መጣሏን ተከትሎ ትራምፕ እንደዛቱትም በቤጂንግ ላይ የጣሉትን ቀረጥ ወደ 104 በመቶ ከፍ አድርገውታል። ቻይናም በበኩሏ አሜሪካ ላይ ከዛሬ ጀምሮ ተግባራዊ የሚደረግ የ84 በመቶ ቀረጥ ጥላለሁ ብላለች። አሁን ላይ የቀረጥ መጣጣሉ ፍልሚያ ሙሉ ትኩረቱን ዞኖቹ ጋር ያደረገ ይመስላል። የሁለቱ የንግድ ጦርነት ለተቀረውም ዓለም የሚተርፍ ነው። በእርግጥ ቻይና አስቀድማ የቤት ስራዋን ሳትሰራ አልቀረችም። ከምዕራባውያን ጋር የገጠማት ዲፕሎማሲያዊ ፍጥጫ አይኖቿን ወደ አፍሪካ ገበያዎች እንድታማትር አስገድዷታል። ምንም እንኳ ከአሜሪካ ገበያዎች የምታጣውን ተመጣጣኝ ባይሆንም ጭራሽ እንዳትንኮታኮት ቀድማ መረቧን ጥላለች የሚሉ ባለሙያዎች አሉ። አሁን ላይ ከምዕራባውያኑ ይልቅ የአፍሪካ ገበያዎች በቻይና ሸቀጦች የተሞሉ መሆናቸውም መረጃዎች ይጠቁማሉ። ይሁንና የሁለቱ ፍትጊያ መዘዙ ብዙ ነው ተብሏል። ቢቢሲ ይዞት የወጣው መረጃ እንደሚያመለክተው ቻይና ለአሜሪካ የቀረጥ ቁለላ አልንበረከክም፣ ተመጣጣኝ እርምጃም እወስዳለሁ ብላለች። የአገራቱ ልፊያ ምን ይዞ ይመጣል የሚለውን ከማየታችን በፊት በመካከላቸው ያለው የንግድ መጠን ምን ያህል ነው የሚለውን እንመልከት። ባለፈው የጎርጎሮሳውያኑ 2024 በአገራቱ መካከል የተካሄደው የሸቀጦች ሽያጭ ጠቅላላ ዋጋ 585 ቢሊዮን ዶላር ነበር ተብሏል። ከዚህ ውስጥ አሜሪካ ከቻይና ላስገባቻቸው ምርቶች 440 ቢሊዮን ዶላር ያህል ከፍላለች። ይህ ማለት ቻይና ከአሜሪካ 440 ቢሊዮን ዶላር ማግኘቷን ያሳያል። በሌላ በኩል አሜሪካ ወደ ቻይና ወስዳ የሸጠቻቸው ምርቶች ዋጋ 145 ቢሊዮን ዶላር ነው። ይህ በንግድ ሂሳብ ብንመዝነው አሜሪካ ከቻይና ጋር በነበራት የንግድ ግንኙነት
የ$295 ቢሊዮን ብልጫ እንደተወሰደባት ነው የሚያመለክተው። የተወሰደባት ብልጫ ደግሞ የአሜሪካ ጥቅል ኢኮኖሚ የ1% ድርሻ ያለው መሆኑ ተሰልቷል። ትራምፕ በመጀመሪያ የስልጣን ዘመናቸውም ቢሆን ከቻይና በሚገቡ ምርቶች ላይ ቀረጥ ጥለው ጆ ባይደን ማስቀጥለውት እንደነበር ይታወሳል። ይህም በመሆኑ የዛሬ 9 ዓመት አሜሪካ ከውጭ ከምታስገባው ጠቅላላ ምርት ውስጥ የቻይና ምርት ከነበረው የ21% ድርሻ እየቀነሰ መጥቶ ባለፈው ዓመት 13% ላይ ደርሷል። ምንም እንኳን ከቤጂንግ በቀጥታ ወደ ዋሽንግተን የሚላኩ ምርቶች መጠን ቢቀንስም አንዳንድ ተንታኞች እንደሚሉት ከሆነ በደቡብ ምስራቅ እስያ ሀገራት አማካኝነት የቤጂንግ ምርቶች ወደ ዋሽንግተን በመግባት ላይ ናቸው። በትራምፕ የመጀመሪያው የስልጣን ዘመን በቻይና ሰራሽ የፀሐይ ኃይል ማመንጫ ላይ የ34% ቀረጥ ተጥሎ እንደነበር ቢቢሲ አስታውሷል። ይሁን እንጂ የቻይና አምራቾች ወደ ማሌዥያ፣ ታይላንድ፣ ካምቦዲያና ቪየትናም ወስዶ በመገጣጠም የቀረጥ ገደቡ ሳያገኛቸው እንደሚሸጡ የአገሪቱ ንግድ መስሪያ ቤት ከዓመት በፊት ያወጣው መረጃ ያመለክታል። በመሆኑም አሁን ላይ አድማሱን አስፍቶ የተጣለው ቀረጥ ቻይናውያን በአገራቸው የሚያመርቱ በሌላ አገር ከአሜሪካ በትር እንዳያመልጡ ያስችላል ተብሏል። በሁለቱ ሀገራት መካከል በሚካሄደው ሚዛኑን ያልጠበቀ ንግድ ቻይና ከአሜሪካ ከምታስገባቸው ምርቶች በአብዛኛው አሳማ፣ መድኃኒቶችና ነዳጅ ቀዳሚውን ስፍራ የሚይዙ ናቸው። የኤሌክትሮኒክስ ቁሳቁስ፣ ኮምፒውተሮች፣ አሻንጉሊቶችና ለኤሌክትሪክ ተሽከርካሪ ወሳኝ የሆኑ ባትሪዎች ደግሞ ወደ አሜሪካ የምትልካቸው ምርቶች ሲሆኑ ከነዚህ ውስጥ የ9% ድርሻ ስማርት ስልኮች ይወስዳሉ። ከስማርት ስልኮች ደግሞ በቻይና የሚመረቱ የአፕል ስማርት ስልኮች ቀዳሚዎቹ ናቸው ተብሏል። አሜሪካ በቻይና ላይ ቀረጥ መጣሏን ተከትሎ የአፕል የገበያ ድርሻ እስከ 20% የሚደርስ ጉዳት ያጋጠመው መሆኑ መረጃዎች ያሳያሉ። ጭማሪው ከቻይና የገቡ ዕቃዎች ለአሜሪካውያን የማይቀመሱ ከመሆናቸውም ባለፈ 100% የሆነ የቀረጥ ተመን ሲጣል ደግሞ በዋጋቸው ላይ የ5 እጥፍ እድገት እንደሚኖር ተገምቷል። በተመሳሳይ ከአሜሪካ የሚገቡ ምርቶች ለቻይናውያን እንደሚወደድባቸው ሳይታለም የተፈታ ነው። ነገር ግን ይላል የቢቢሲ አተታ፣ ከቀረጥ መጫጫኑ ባለፈ አገራቱ ንግድን አስታከው እርስ በርሳቸው ሊጎዳዱባቸው የሚችሉባቸው መንገዶች አሉ። ቻይና በርካታ ለአምራቹ ኢንዱስትሪ ጠቀሜታ ያላቸው ብረቶችን እንዲሁም እንደ ሊቲየም ያሉ ውድ ማዕድናት አሜሪካ እንዳታገኝ እክል ልትፈጥር ትችላለች ተብሏል። ከአሁን ቀደም ጀርመኒየም እና ጋሊየም የተባሉ ለወታደራዊ ቁሳቁስ መስሪያነት ጠቃሚ የሆኑ ማዕድናት እንዳይደርሷትም አድርጋለች ነው የተባለው። በተመሳሳይ አሜሪካ የተለያዩ የቴክኖሎጂ ውጤቶች ወደ ቻይና እንዳይደርሱ መሰናክል ልትሆን እንደምትችልም ይታመናል። ለአብነትም ለአርቲፊሻል አስተውሎት ወሳኝ የሆኑ ማይክሮቺፕሶች ቻይና አሁንም ድረስ የማታመርት በመሆኗ ልትከለክል ትችላለች ነው የተባለው። በእርግጥ ጆ ባይደን ይህን ምርት ማግኛ መንገዷን ዳገት እንዳደረጉባት በመረጃው ተጠቅሷል። የትራምፕ የንግድ አማካሪ ፒተር ናቮሮ ካምቦዲያ፣ ሜክሲኮ እና ቪየትናም ምርቶቻቸውን ወደ አሜሪካ መላክ የሚፈልጉ ከሆነ ከቻይና ጋር እንዳይገበያዩ ጫና እንፈጥራለን በማለት ተናግረዋል። ይህም ከቻይናና አሜሪካ ባለፈ ውጥረቱ አገራቱን እንደ ጠበል ጠዲቅ የሚያቃምሳቸው መሆኑን ያመለክታል። የሁለቱ ዝሆኖች ጠብ በራሳቸው ሜዳ ተወስኖ የሚቀር አልሆነም። የዓለም ገንዘብ ድርጅት መረጃ እንደሚያመለክተው የአሜሪካና የቻይና ምጣኔ ሀብት ሲደመር የዓለምን 43% ድርሻ አለው። ሁለቱ ሙሉ በሙሉ የንግድ ጦርነት ውስጥ ገቡ ማለት ደግሞ ምጣኔ ሀብታቸው ከመቃወሱ በተጨማሪ የእድገት ጉዟቸውም ይገታል። ከፋ ካለ ደግሞ አጠቃላይ የምጣኔ ሀብት መቀዛቀዝ ውስጥ ገብተው የዓለም ጥቅል እድገትን በማጓተት ሌሎች ሀገራት ላይ ተጽዕኖ ሊያሳድሩ ይችላሉ። የዓለም አቀፍ ኢንቨስትመንትም መቀነሱ አይቀሬ ነው። በአጠቃላይ አሜሪካና ቻይና ሙሉ የንግድ ጦርነት ፊሽካቸውን ከነፉ በዓለም ምጣኔ ሀብት ላይ ይህ ነው የማይባል አሉታዊ ተጽዕኖ እንደሚያሳድር ባለሙያዎች ተናግረዋል። ስላዳመጣችሁን እናመሰግናለን።